ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላቶችን እንዴት በእንግሊዘኛ ፊደላቶች ተጠቅመን እንደምንጽፍ በቀላል መንገድ ለጀማሪዎች የሚሆን ትምህርት ይዤላችሁ መጥቻለሁ ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በቀጥታም በመደወል በተመቻቹ ሰዓት በሳምንት ለ5 ቀን በቀን ደግሞ ለ1 ሰዓት ያክል እያስተማርን እንገኛለን ማለት ነው። ቻናላችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ መጀመር እንዳትረሱ። ምክንያቱም እኔ የምሰራው ቪዲዮ ለሌሎች ልጆች እንዲደርስ እናንተ ሁሌ ላይክ እንዲሁም ደግሞ ለጓደኞቻችሁ ሸር ካደረጋችሁ መማር የሚፈልጉ ልጆች ማወቅ የሚፈልጉ በቀላሉ ቪዲዮውን አግኝተው ተጠቃሚ ይሆናሉ ማለት ነው። ስለዚህ ሁሌም ቪዲዮዎችን ላይክ አድርጉ፣ እንዲሁም ደግሞ ለጓደኞቻችሁ ሸር ማድረግ እንዳትረሱ ማለት ነው። እሺ ስለዚህ አሁን ዛሬ እንዳልኳችሁ እነዚህ ቃላቶች መጀመሪያ ፊደላቶች በየግላቸዋለሁ እዚያ ከዚህ ጋር ደግሞ ፊደላቶች ተገጣጥሞ በአማርኛም በእንግሊዘኛም ተቀምጠዋል ማለት ነው። እነዚህን እያንዳንዳቸውን አሁን እናያለን። ከመጀመሪያው እዚህ ጋር ስጀምር ይቺ ገ ነች። ገ በ ያ እዚህ ጋር 3 የአማርኛ ፊደላቶች አሉ። ከዚህ ጋር ተገጣጥሞ ተጽፏል። እዚህ ጋር ብቻ ብቻቸው ናቸው። ገ ማለት የመጀመሪያ ፊደል ነች። በ የመጀመሪያ እና ያ ምንላት ደግሞ ከየቤተሰብ ውስጥ አራተኛ የ ዩ ይ ያ ስንል አራተኛ ላይ እናገኛታለን ማለት ነው። ስለዚህ እነዚህን በስርዓት ስናነባቸው ከግራ ወደ ቀኝ ነው አማርኛ የሚነበብ። ስለዚህ ከዚህ ጀምረን ወደ ስነድ ምን ይላል? ገበያ የሚል የአማርኛ ቃል አገኘ ማለት ነው። ገበያ። እሺ አሁን ደግሞ ዋናው ዛሬ ትምህርታችን ምንድነው? እነዚህን ፊደላቶች ወይም ደግሞ ከዚህ ጋር ገበያ የሚለውን እንዴት በእንግሊዘኛ ፊደል እንጽፈዋለን ነው። አሁን እዚህ ጋር ገ ማለት ጂ እና ኢ ገ ተብሎ ይነበባሉ በእንግሊዘኛ። ቢ እና ኢ ደግሞ በ ተብሎ ይነበባሉ። ዋይ ኤ ያ ተብላ ትነበባለች። እንደዚህ አይነት ዋይ እና ኤ ባንድ ላይ ከመጡ ያ ብለን ነው የምናነባቸው። ቢኢ ከሆነ ማን ነው? በጂኢ ገ። ስለዚህ አሁን እነዚህንን ቀጥታ በቅደም ተከተላቸው ማስቀመጥ ነው። እዚህ ጋር ጂኢ ገ ብለናል፣ ቢኢ በ ብለናል፣ ዋይ ኤ ደግሞ ያ። ስለዚህ ስናነበው ምን ይላል? ገበያ የሚል የእንግሊዘኛ ፊደል ተጠቅመን የጻፍነው ምን አገኘን? ቃል አገኘን ማለት ነው። ምን የሚል? ገበያ። ገበያ ለማለት እንደዚህ እንጽፋለን። እሺ ከዚህ ጋር ደግሞ ወደ ሁለተኛው ስመጣ እዚህ ጋር ግ አለች። የገ ቤተሰብ 6ኛ ገ ይች ነች። የዚች 6ኛ ግ ትባላለች። መ የመጀመሪያ ፊደል አለች። ል የለ ቤተሰብ 6ኛ አለች። እነዚህን በስራ ስንጽፋቸው እዚህ ጋር በቅደም ተከተላቸው ሲነበብ ደግሞ ምን ይላል? ግመል ይላል። ግመል ግመል። እሺ ግ ለማለት ጂ ብቻዋን ነች። ጂ ግ ተብላ ትነበባለች። ኤምኤ መ ትባላለች። ኤል ደግሞ ል ትባላለች። ይቺ ኤል ብቻዋን ከመጣች ኤል ነች። ነገር ግን ከሌሎች ፊደላቶች ጋር በጋራ ከመጣች ል ብለን ነው የምንጠራት። ስለዚህ ጂ እዚህ ጋር ያለችዋ ኤምኤ መ ያልናት፣ ኤል ደግሞ ል ብለናል። እዚህ ጋር አማርኛው ግመል ይላል። እንግሊዘኛው ምን ይላል? ግመል ግመል ይላል ማለት ነው። እሺ ወደ ሶስተኛው ስንመጣ ከዚህ ጋር ሀ አለች። ከዚያ ሊ አለች። ሊ ማለት የለ ቤተሰብ 3ኛዋ፣ ማ የመ ቤተሰብ 4ኛ። እዚህ ጋር መ አለች። መ ሙ ሚ ማ ስንል ይችን 4ኛ እናገኛለን። ስለዚህ ሀ ማለት ኤች ኤ ነች። ኤች ኤ ሀ ትባላለች። ሊ ለማለት ደግሞ ኤል አይ ነች። ኤል እና አይ ሊ ብለን እንጠራታለን። ማ ለማለት ኤምኤ ኤምኤ። እዚህ ጋር መ ለማለት ኤምኢ ነበረች። ለመጀመሪያ ፊደላቶች አናባቢ ኢ ነው የምንጠቀም። 4ኛ ሲሆን ደግሞ ኤ እንጠቀማለን። ስለዚህ ኤምኤ ማ ብለናል። ከዚህ ጋር ሀ አለች፣ ሊ አለች፣ ማ ሀሊማ ይላል ማለት ነው። ሲገጣጠም ሀሊማ ብለን አማርኛውን እናነባዋለን። አሁን ደግሞ በእንግሊዝኛ ፊደል ሀሊማ የሚለውን ስንጠቀም ኤች ኤ ሀ ኤል አይ ሊ እና ኤምኤ ማ ሀሊማ ሲል እንደዚህ ይጻፋል ማለት ነው። ሀሊማ ሀሊማ። በጣም አሪፍ። እሺ ወደ መጨረሻው ስንሄድ ይቺ ፊ ነች። ፊ የፈ ቤተሰብ 3ኛ፣ ፈ ፉ ፊ ስንል ይቺ እናገኛለን። ፊ ሺ
ሽ ማለት ደግሞ የሸ ቤተሰብ ስድስተኛ ፊደል ከብዙ ልጆች ከመጀመሪያ ፊደል ከሸ ጋር ያመሳስሏታል። ነገር ግን ይቺ ስድስተኛዋ ከላይ ትንሽ ወደ ግራ ጠመም ያለች ነች። ሺ ስትሆን ከላይ እዚህ ጋር ዘወር ትንሽ ወደ ግራ ሸ ከሆነች ቀጥ ያለች ነበረች። ስለዚህ ይቺ ስንተኛ ነች? ስድስተኛ ነች ማለት ነው። ሸ ሹ ሺ ሻ ሼ ሺ ስንል ስድስተኛ እናገኛለን። ከዚያ ካ አለች። ካ ማለት የከ ቤተሰብ አራተኛ ፊደል ከ ኩ ኪ ካ ካ አ ድምፅ አራተኛ። ስለዚህ ፊ የፈ ቤተሰብ ሶስተኛ አለች። ሺ የሸ ቤተሰብ ስድስተኛ አለች። ካ ደግሞ የከ ቤተሰብ አራተኛ አለች። እነዚህም በስርዓት ጽፈን ስናነባቸው እዚህ ጋር ምን ይላል? ፊሽካ ይላል። ፊሽካ ብለን እናነባለን ማለት ነው። ይህን ደግሞ በእንግሊዝኛ እንዴት እንጽፋለን የሚለው ደግሞ ፊ ማለት ኤፍ አይ ኤፍ እና አይ ፊ ተብለው ይነበባሉ። ሺ ለማለት ኤስ ኤች ሺ ነች። ካ ለማለት ኬ ኤ ካ ነች። ስለዚህ አሁን እዚህ ጋር እነዚህ ቀጥታ ማስቀመጥ ነው። ኤፍ አይ ፊ ብለናል። ኤስ ኤች ሺ ኬ ኤ ደግሞ ካ ሲነበብ ምን ይላል? ፊሽካ ብለን እናነባለን ማለት ነው። ፊሽካ። እሺ በጣም አሪፍ። እንግዲህ ከዛሬ ትምህርታችን እዚህ ጋር ገበያ፣ ግመል፣ ሀሊማ እና ፊሽካ የሚሉ የአማርኛ ቃላቶችን እንዴት የእንግሊዝኛ ሌተሮችን ተጠቅመን ደግሞ መጻፍ እንችላለን የሚሉ ነገሮችን በቀላል መንገድ ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እንዳልኳችሁ መግቢያው ላይ በዚህ ቻናል ሁሌም አማርኛና እንግሊዝኛ ትምህርቶችን እየሰራሁ ስለምለቅ እናንተ እየገባችሁ ሁሌም ማንበብ ትችላላችሁ። በቀጣይ ደግሞ በሌሎች ትምህርቶችም እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። ባይ ባይ።